ሰላም ዶክተር ትንሳኤ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ በኢትዮጵያውያን ዘንድ በጣም የተለመደ ችግር ስለሆነው ጋስትራይተስ ወይም የሆድ ግድግዳ መቆጣት እናወራለን። ጋስትራይተስ ወይም የሆድ ግድግዳ መቆጣት በትክክል ምንድን ነው? መንስኤውስ ምንድን ነው? ሰዎች አሁንም የሚያምኑባቸው አፈ ታሪኮች ምንድን ናቸው? በቀላልና ግልጽ በሆነ መልኩ እንመልከተው። ጋስትራይተስ ምንድን ነው? ጋስትራይተስ ማለት የሆድ ግድግዳ መቆጣት ማለት ነው። የሆድ የውስጠኛው ግድግዳ ሲቆጣ የሚከሰት ነው። ይህ በሚሆንበት ጊዜ ሰዎች የሚከተሉት ስሜቶች ሊሰማቸው ይችላል። የሆድ ማቃጠል ወይም ምቾት ማጣት፣ ከበሉ በኋላ የሆድ መንፋት፣ ማቅለሽለሽ፣ በአፍ ውስጥ መራራ ጣዕም መኖር እና አንዳንድ ጊዜም ማስታወክ ሊያጋጥማቸው ይችላል። ታዲያ ይህን ተከትሎ በሰዎች ዘንድ ያሉ የተሳሳቱ አመለካከቶች አሉ። እነዚህም አንደኛ ብዙ እንጀራ መብላት ጋስትራይተስን ለመፈወስ ይረዳል የሚለው ነው። አንዳንዶች ብዙ እንጀራ መብላት የሆድ አሲድን ለመቀነስና ለመፈወስ ይረዳል ብለው ያምናሉ። ግን ይህ የተሳሳተ አመለካከት ነው። በተለይ ያለ ፕሮቲን በጣም ብዙ እንጀራ መብላት የሆድ አሲድ ምርትን ይጨምራል እና ምልክቶቹን ያባብሳል። ሁለተኛው የተሳሳተ አመለካከት ደግሞ ቡና ለምግብ መፈጨት ጥሩ ነው የሚለው ነው። ቡና አንዳንዶች እንዲነቁ ሊረዳቸው ይችላል። ነገር ግን በእርግጥ በሆድ ውስጥ የአሲድ ምርት እንዲጨምር ያበረታታል። ቀድሞውኑ ጋስትራይተስ ካለብዎ ቡና፣ ሻይ እና ቅመም የበዛባቸው ምግቦችን መጠቀም ችግሩን ሊያባብሰው ይችላል። የጋስትራይተስ ዋና ምክንያቶቹ ምንድን ናቸው? አንደኛ ሄሊኮባክተር ፓይሎሪ ወይም ኤች ፓይሎሪ ኢንፌክሽን ነው። ይህም በሆድ ግድግዳ ውስጥ የሚኖር ባክቴሪያ ነው። ሁለተኛ እንደ አይቦፕሩፌን ወይም አስፕሪን ያሉ የህመም ማስታገሻዎችን በተደጋጋሚ መጠቀም ነው። ሶስተኛ ጭንቀትና መደበኛ ያልሆነ የአመጋገብ ልማድ ነው። አራተኛ አልኮልና ማጨስ ናቸው። እነዚህ የሆድ መከላከያ ሽፋንን ይጎዳሉ እና አሲድ እንዲያጠቃው ያደርጋሉ። ታዲያ ጋስትራይተስን እንዴት ያለ መድኃኒት መከላከል ይቻላል? ትንሽ ትንሽ እያደረጉ በተደጋጋሚ ይመገቡ። በጣም ቅመም የበዛባቸው ጨዋማ ወይም ጎምዛዛ ምግቦችን ያስወግዱ። ቁርስ አይዝለሉ። ቡናና ሶዳ ያስወግዱ። ሞቅ ያለ ውሃ ይጠጡ። በጊዜ ይተኙ እና ጭንቀትን ያስወግዱ። ሌላው ደግሞ ማንኛውንም መድኃኒት ከመውሰዶ በፊት ሐኪሞን ያማክሩ። ይህን ያስታውሱ፣ ጋስትራይተስ ማለት የሆድ ግድግዳ መቆጣት ማለት ነው። የተለመዱ ምልክቶቹም ማቃጠል፣ ማቅለሽለሽ እና የሆድ መንፋት ናቸው። ሌላው ደግሞ እንጀራ የአሲድ መጠንን አይቀንስም፣ ቡና ደግሞ ያባብሰዋል። ኤች ፓይሎሪ ዋነኛ መንስኤው ነው። አመጋገብዎንና የአኗኗር ዘይቤውን በማስተካከል ያክሙት። ታዲያ እርስዎ የጋስትራይተስ ምልክቶች አጋጥሞት ያውቃል? የበለጠ ጥሩ ስሜት እንዲሰማዎት የረዳዎት ምንድን ነው? ከስር ባለው የአስተያየት መስጫ አስተያየቶን ይስጡ። እርስ በርሳችን እንማማር። በቀላሉ በሳይንስ ላይ የተመሰረቱ የጤና ምክሮችን ለማግኘት ሰብስክራይብ ማድረግዎን አይርሱ። ሰላም ለእናንተ ይሁን። ለተጨማሪ ሳምንታዊ የጤና ምክሮች ሰብስክራይብ ያድርጉ።